ምን ያህል እርግጠኛ መሆን ይችላል? ተባለ አይደለ? ከዛጊዜ ነገራቶችን በቃ በንግግር መፍታት አይነት ሰው ነኝ ብዬ በቃ ስላሰብኩ ዘመናዊነትን ስላሰብኩ ነው። በቃ ግን ይሄ ተራጠር በምትወደው ነገር እመጣብሃለሁ። ቤተሰቤን እንደበጠበጥ ቤተሰቤን እንደዚህ ውጥንቅጡ እንዲወጣ አድርገህ የምትሄድበት መንገድ ሪል ከሆነ የምሬን ነው የምልህ። በቃ የሆነ ምላሽ የሚሰጠኝ ካልሆነ ማለት ነው አንተም በምትወደው ነገር እመጣብሃለሁ። አብርሃም መልስ እንድትሰጣችሁ ነው ይፈልጋለሁ። ምክንያቱም ኃላፊነቱን እኔም ስለምወስድ ጭምር ነው። ምክንያቱም እየሆነ ያለው እያገዝኳቸው ያለው እኔ ስለሆንኩኝ ቤተሰብ ኃላፊነቱን ጭምር አሁን ቢኒያም የተናገረውን ሄርሜላ ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እኛ አለን ፈጣሪ ይመስገን። እንዴት ናችሁ? አለን። ዛሬ ትንሽ ከበድ ባለ ነገር ነው የመጣሁትና ጥሩ ነገርም ያለ አይመስለኝም። እንግዲህ ቢኒ እንደምታውቁት ሄርሜላ እንግዲህ የሁለት ጊዜ ታናሿ ነው፣ ወንድሟ ነው። እናቷ ጉዳይ በሷ ሀጃ ነው እንግዲህ አይደል ከውጭ የመጣው ዱባይ ነበርና ረጅም ጊዜ ውጭ ሀገር ነበር። በዚህ ኬዝ ነው በሄርሜላ ቤተሰብ ምክንያት ነው እንግዲህ ቤተሰብ ከሚኩላላ አንድ ነገር አደርጋለሁ ብሎ ነው እንግዲህ ወደዚህ የመጣው። ቤተሰቦች አይታችሁታል፣ 2-3 ጊዜ ሰሞኑ ለ5 ቀን ያህል አዲስ አበባ ነበረና በጣም ስሜታዊ ሆኗል። አስገድጄው ነው አሁንም ያመጣሁት። ቤተሰብ ትንሽ ጥሩ ስሜት ላይ አይደለም። አይኑ አውቃለሁ። በዚህ ልክም እኔን ለማናገር ፈቃደኛም አልነበረም። ቤተሰብ የግድ እናንተ ማወቅ ስላለባችሁ ነው። ምክንያቱም ያው ከሷ አንደበት እንሰማለን። ሄርሜላ ለማግኘት አዲስ አበባ ሄዶ ነበረ። እንግዲህ ራሷ ነች የጠራችው። እስቲ ከሱ አፍ ያለውን ነገር እንስማስ። ያው በመጀመሪያ ሰላም እንዴት ናችሁ? ደህና ፈጣሪ የተመሰገነ ይሁን። ሳሚ ይቅርታ አድርግልኝና በጣም የማይሆን ነገር ነው የተፈጠረው። ማለት እኔ በዚህ ልክ እንደዚህ የህፃን ልጅ አስተሳሰብ እኔ ሰው ከጊዜ ወደ ጊዜ እኮ እየተሻሻለ እየተለወጠ እየተቀየረ ነው የሚለው አይደል? በጣም ጊዜያቶች በተቆጠሩ ቁጥር እድሜያችን ከፍ እያለ እየበሰልን ምናምን ነው የምንሄደው። ግን እኔ በዚህ ልክ እኔ በምን ልክ እንዳየችኝ አላውቅም። እኔ ና ስትለኝ እሺ ብዬ መሄዴ ላግኝ ስትለኝ ለመገኘት ቅርብ መሆኔ በዚህ ልክ እንትን የሚለኝ ከሆነ ዝቅ የሚያደርገኝ ከሆነ እኔ ከዚህ በኋላ እኔ በሷ ዙሪያ ራሱ ማውራት በቃ እስኪደብረኝ ድረስ ነው የደረስኩት። ገብቶሃል? ምክንያቱም እቺ ልጅ እኮ እኔ ዞሮ ለሷ ለቤተሰባችን ለሁላችንም አሪፍ ነገር ይፈጠራል በሚል ነው። እኔ ቤተሰብ በቃ በሷ ጉዳይ ሰርችቶታል። ገብቶሃል? ቤተሰብ ስርችት ብሎት ሁሉን ነገር ትቷል። እኔ ግን እንደዚህ አይደለም። የቤተሰብ ጉዳይ እንደዚህ አይደለም። ነገራቶች መስተካከል አለባቸው። ቤተሰብ ማለት እንደዚህ የተበታተነ ነገር አይደለም። ጌጥ ነው ሁሉም ነገር በቃ አንድ ላይ ሲሆን ጌጥ ነው ያምራል የሚለውን ነገር አስቤ ነው ለማስተካከል የሁሉ እርምጃ የሄድኩት። ገብቶሃል አይደል? እኔ ቤተሰቤን እናቴን አሳክሜያለሁ። እናቴን ካሳከምኩ በኋላ እኔ ሌላው ነገር ቀሪ ነው። ገብቶሃል? ምክንያቱም እኔ በዚህ ልክ ስራ የምፈታበትን ጉዳይ አይኖርም። ገብቶሃል? ምክንያቱም እዛ የተፈጠረው ነገር በጣም በቃ የሚያስጠላ ነገር ነው። እኔን እንደ ህፃን ልጅ ነው ያደረገችኝ። ገብቶሃል? የሆነ ቦታ ቀጥራኝ መጣው ብላኝ እስከ መቅረት ድረስ አግኝታኝ ደግሞ ስልኳን ያጠፋችበት የምትሰጠኝ የምታናግረኝ የምታወራበት መንገድ አይቼ እኔ በቃ በጣም ነው የተበሳጨውባት። ገብቶሃል? ምክንያቱም እኔ የሁሉ ኪሎ ሜትር አቋርጬ ሲሄድ እኮ ቢያንስ የቤተሰብ ነገር አይደል? እኔ እሷን ሼፕ አድርጌ ወደ ቤቷ አስገብቼ ያለውን ነገር መሆን ባለበት መንገድ እንዲሆን ነው። እሷ እኔ ላይ ያደረገችው ነገር በጣም በቃ በጣም የሚያስጠላ ነገር ነው። በጣም ማለት ነው በጣም እኔ ዳግመኛ እንዳላምናት ዳግመኛ እህት ያለች ምስክል ነው በቃ ያደረገችኝ። ገብቶሃል? በቃ የሰው ሀገር ሆነ አንተ የሰው ሀገር ስለሆነ ድጋሚ ሌላ ነገር ሲደረገብኝ ያው ወንድ ልጅ ሀገር የለውም ግን ቢሆንም በጣም ይደብራል። በቃ እና ሲቀጥል ሳሚ የተፈጠረው ነገር እኔ ኖርማሊ በቃ እንደ ትልቅ ሰው ተገናኝተን እናውራ አለችኝ። እሺ አልኳት። ደወለችልኝ። ከአንድ ሁለቴ ትንሽ በቃ ለማግኘት ተቸግሬ ነበረ። ካገኘኋት በኋላ ማውራት ጀመርን። ግን የሆነ ታይም ላይ ተገናኘን፣ ሻይ ቡና እያለን እያወራን መጣው ብላኝ ድንገት ወጣች።
ከዛ በኋላ ሳሚ ስልኳንም ማግኘት አልቻልኩም፣ እሷንም ማግኘት አልቻልኩም። የት እንደሄደችብኝ ራሱ በቃ ለኔ ራሱ ግራ ነው የሆነብኝ። ገብቶሃል? ማንን ትጠይቃለህ አሁን እዛ? ግን ትናንትና ነው ከትናንት ወዲያ እኮ ማታ ስደውልልህ በቃ አትድከም አትፈልገኝ እያለች ነው። ምንድነው እኔም የማላውቀው ነው አይደል? በቴክስት ነው የላከችልኝ። ከዚህ በኋላ እኔን እንዳፈልገኝ እኔን ለማግኘት እንዳትሞክር አለችኝ። እንዴ በሰላም እያወራን የነበረን ሰዎች ድንገት እኔ የሆነ አይምሮዋ ራሱ ትክክል አይመስለኝም። እኔ በሰዓት ዝም ብዬ ስረዳት ማለት ነው አይምሮዋ ራሱ እያጠራጠረኝ ነው። ዞሮ ምን አለ መሰለ ቢኒ፣ አንተ አሁን በዚህ ያው 10 ቀን ውስጥ ነው ኢትዮጵያ የገባኸው። የምታውቀው ነገር የለም። ያው ነገሩ እንድታውቅ እያደረግን ያለ ነው እኛ ነን። በቻልነው መጠን ታላቅ ሀዊ ነች እንግዲህ የሁሉ ነገር ለማስተካከል እየሞከረች ያለችው። ዞሮ ማለት ነው አሁን አንተ ማድረግ ያለብን ነገር አድርጋለህ አይደል ቢኒ? አሁን ዋነኛ ነገር ግን ማለት ነው እኔ በእናንተ ቦታ ሞኝ መናገር እንፈልገው ነገር አለ። ሁሉም ሰው ኦዲየንስ እንዲያውቅ እንፈልገው ነገር አለ። ታውቃለህ አንተም በዚህ ልክ ከዚህ በኋላ መድከም ያለብህ አይመስለኝም። ገብቶሃል? ወደ መጣበት መመለስ ከቻልክ ያው እዚህ ሀገር ምሰራው ስራ አለ፣ ኢንቨስት ማድረጋቸው ነገሮች አሉ፣ ማስተካከላቸው ነገሮች አሉ ብለኸኛል። በእርግጥ አውርተኸኛል። ምናልባት ያንተን ፕሮግራም አላውቅም። በዚህ ጉዳይ ግን ሀዊ ከመምጣት በፊት ቁጭ ብለን ሻይ ቡና እያለን አውርተናል። ወደ አንድ ቦታ መድረስ እፈልጋለሁ ሳሚ። ከዚህ በኋላ ማንም እንዳያስቆመኝ እስከዛሬ ተናግሬያለሁ። እስከዛሬ ያልተገበርኳቸው ነገሮች አሉ እተገብራለሁ እያለችኝ ነውና ምንድነው የሚሻለው ነው በቃ አሁን እሷ እያለች ያለችው አብርሃም ድንበሬን አልፏል። በቃ እንደ ሴትነትም እንደ ቤተሰብነትም እንደ ሀገር ልጅም ማቆም እንዳለበት ደጋግሜ ብነግረውም ማንም የለብኝም ማንም አያስቆመኝም ነገር ነው እያለ ያለውና ያው ዞሮ እሱን እንደማናገኘው ስላወቀ ነው እያለች ያለችው። ስለዚህ በአንድ ልጃችን በአንድ እህታችን በአንድ ስጋችን እንደመጣብን በምንወደው ነገር እኛም በሚወደው ነገር እመጣበትና ከዛ በኋላ ሚዳኘን ይዳኘናል ነው እያለች ያለችው። በቃ አሁን ሳሚ ምን አለ መሰለህ የሷ ውሳኔ እዚህ ላይ ነው። አንዳንዴ ምን አለ መሰለህ እኛ አሁን ኖርማሊ እኮ አሁን የትኛውም ሰው እኮ የትኛውም ነገር እኮ ማድረግ እኮ አያቅተውም። ገብቶሃል? እኔ አሁን ኖርማሊ እንደዚህ ነገር ሲፈጠር አንድ ሰው እስከደረሰብህ ድረስ እኮ ሰው ላይ ደርሰህ የፈለከውን ነገር እኮ ማድረግ ትችላለህ። ግን ኖርማል እንደ ከተማ ሰው ኖርማል በቃ ነገራቶችን እንዳሳለፈ ስታስበው ነገራቶችን በቀላሉ ማድረግ ነው የመረጥኩት እኔ። ገብቶሃል? ምክንያቱም ኖርማል ነው ዛሬ እኔ ተነስቼ እኮ እሷ አካባቢ ያሉት ሰዎች በሙሉ እኮ እኔ የትኛውንም እርምጃ እኮ መውሰድ ይችላሉ። ግን ይሄ ኋላ ቀረሽነት ነው። ገብቶሃል? ግን አልሆን ካለ ለምንም የማይመች ነገር ነው። አልሆን ካለ ከባድ ነው። ለምን መሰለህ አሁን ይመስለኛል አብርሃም የተጋፈጠው ሰው አላገኘም። ገብቶሃል? የተጋፈጠው ሰው አላገኘም ሚንስ ከዚህ በፊት በቪዲዮ ከዚህ በፊት ደግሞ ሀዊ አዲስ አበባ ከተማ ገብታ ያለችበት እነሱ ያሉበትን ቦታ አውቃ አረጋግጣ ደርሳ ልክ ልታገኛቸው ሙከራ ባደረገችበት ሰዓት ላይ ባላስፈላጊ መንገድ ነው ስሟን በክለው ከአዲስ አበባ ከተማ እንድትወጣ ያደረጉት ማለት ነው። ስለዚህ የሚጋፈጠው ሰው ነው ያላገኘውና እንደኔ ማለት ነው እንደኔ ከባለቤቱ በላይ ያወቀ ምንድነው ምናምን የሚባል ነገር አለ። ገብቷችኋል? ስለዚህ እኔ ግን አሁንም ስሜት እያደረገኝ ነው ይህ ጉዳይና አዊ በጣም መልካም ልጅ ነሽ። እውነት ጥሩት ነው ያለ ዋጋ እየከፈለች ነው። አሁንም ብትደውልላትና ስልኳን ካነሳችልን ምናልባት አንድ ነገር ብናደርግ ደስ ይለኛል። ፍቃደኛ አይደለችም፣ ቪዲዮ ላይ ለመግባት ፍቃደኛ አይደለችም። በጣም ተናዳለች። ማታው ለጥሩ ስሜት ውስጥ አልነበረችም። ገብቷል? እንዴት አቅም አጣው ማለት ነው? እኔ አልችልም ማለት ነው? አሸነፈኝ ማለት ነው? እናቴ ተዋረደች ማለት ነው? ቤተሰቤ ተዋረደ ማለት ነው? ምንድነው እየሆነ ያለው በእኔ ህይወት ብላ እኔ እውነት ቢኒ ጥሩ ስሜት ውስጥ አይደለችም። ምናልባት ወይ እንደውልላት
ለኔ እኔን ማግኘት ትችላለች ብለህ ካሰብክ ምናልባት ለአንተ ፈቃደኛ ከሆነች ወይ ያለችበትን ቦታ ቼክ አድርገን አዊ በባህሪዋ እንደዚህ በቃ አግሬሲቭ ነች ነገራቶችን ማለት ነው። እንደዚህ በቃ ፊት ለፊት ተጋፍጣ የሆነ በቃ በእንትን ነው ማድረግ የምትፈልገው ኖርማል እንትኗ ማለት ነው። ባህሪዋ ከበፊትም ጀምሮ በቃ አግሬሲቭ ነች። ገብቶሃል? ያ ማለት በቃ የሆነ ነገር ለምን ሆነ ብላ ስቲል የምትናደድ ሰው ነች። ያንን ቅጽበታዊ ነገር በቅጽበታዊ መመለስ የምትፈልግ ሰው ነች። እኔ ደግሞ እንደዚህ ታስተሳሰብ የለኝም ስለ እኔ አሁን የሷን ነገር ልቃወም ወይም ልቃረን ምናምን ፈልጌ አይደለም። ነገራቶችን በሳይለንት ማድረግ ፈልጋለሁ ነው ፈልጌ ነው። በቃ ነገራቶችን በሳይለንት አደርገዋለሁ። እኔ ማለት አንዳንዴ የሆነ ብዙ ጫና ሲበዛብህ ልክ አክብረኝ ስለመጣ አመሰግናለሁ። ምክንያቱም ጥሩ ስሜት ላይ እንዳልሆን ካውቃለሁ፣ ጥሩ ምላሽ ይዘህ እንዳልመጣ አውቃለሁ። የገጠመህን ነገር ስር በስር ደውለን እያረጋገጥን ነበረ። አንድ ቀን ሲቀረው ድረስ ጥሩ ነገር እንደነበረ አውቃለሁ። እንግዲህ በሶስተኛው ቀን ነው አይደል ያለው ነገር የተፈጠረው። ስለዚህ ችግር የለውም። አሁን ሀዊን ያለችበት መንገድ ቢያንስ ደስተኛ የምትሆንበትን ነገር ፈጥረን መጀመሪያ እሷን እናረጋጋት። መጀመሪያ እውነቴን ነው እህትህን በቃ ወደ አንድ በኩል እንመልሳት። ሌላ የምትለው ነገር ካለ ለቤተሰቦቻችን ማለት ትችላለህ። ስለኔ ምን መሰለህ አሁን ገና ነው የተረዳሁት ሀዊን ማለት ነው። ያንን ስለ በቃ በዚህ ልክ እንደዚህ የተጫወቱባት እንደሆነ ያወቁት አሁን ነው። ምክንያቱም እንዴ በዚህ ልክ እኔ በትንሽ ቀናት ውስጥ አየሁትኝ እኮ ገብቷል። እኔ ላይ ነው እንጂ ተጫወተባት አሁን ገና ነው እኔ በቃ የሷን ራሱ እንትን የተረዳሁት ገብቷል። እና በዚህ ልክ እንደዚህ ቤተሰቤ ላይ እያረገ እንደፈለገ እንዲሆን አልፈቅድለትም። ገብቷል። አልፈቅድለትም። በቃ እኔ ቤተሰቡ ላይ ወንድ የለም ብሎ በዚህ ልክ እንደዚህ ቤተሰቤ ላይ እኔ እያስፈራራት ይሁን ምን ይሁን እኔ ግራ ነው እኮ የገባኝ። ድንገት በአንዴ እንደዚህ ብንብላ ጠፍታ በአንዴ እንደዚህ አይነት እርምጃ ስትወስድ የሆነ ፕረስ የሚያረጋት ሰው ይኑር ያደዝሏትን በመተት አይምሮም ልክ አድርገው ከራሴ ጋር በቃ ሌላ እንትን ውስጥ ነው የገባሁት። ገብቶሃል? እኔ ያደነዛቱ ነገር ይመስለኛል እኮ። ስለዚህ የሆነ ነገር እየተፈጠረ ከሆነ አብርሃም እያስጨነቃት ከሆነ ወይ በአንተ ዙሪያ ያሉ ሰዎች እያስጨነቋት እንዲህ የሚደረግ ከሆነ ቤተሰባችን ላይ ወንድ ልጅ የለም ብለው ቤተሰባችን ላይ እንደዚህ ይሄ ከምንም በላይ ነው። እዚህ ህልውና መጥቷል። በጣም እንደዚህ የምታደርግ እያደረግከው ያለው ነገር በዚህ ልክ ከሆነ እኔም አትጠራጠር፣ በምትወደው ነገር እመጣብሃለሁ። ቤተሰቤን እንደበጠበጥ ቤተሰቤን እንደዚህ ውጥንቅጡ እንዲወጣ አድርገህ የምትሄድበት መንገድ ሪል ከሆነ የምሬን ነው የምልህ። በቃ የሆነ ምላሽ የምትሰጠኝ ካልሆነ ማለት ነው አንተም በምትወደው ነገር እመጣብሃለሁ። ያኔ ሚዳኝን ይዳኝናል። በቃ አይ የመጨረሻ እንትን ነው። ምክንያቱም እኔ እሷ የሄደችበትን መንገድ ከኔ በላይ እንደሆነ አሁን በቃ አሁን ነው በቃ እኔም በሚወደው ነገር እመጣበታለሁ። እኔ በዚህ ልክ ነው እየሆነ ያለው የሚመስለኝ ማለት ነው። በቃ ከዚህ በላይ አሁን ምክንያቱም ይሄ ሁኔታ ከቀጠለ ሄርሜላም በምታየው ሁኔታ ላይ ነው እንግዲህ ያለችው። ስለዚህ አዊም ደግሞ በዚህ ሁኔታ ትናንትና እናቷ ታማ ነበረ። ሁለተኛ ነገር ደግሞ ምን ሊሆን ነው እሷም አለውነ ሙሉ ስትገባ ነው ማለት ነው ያለችበት ሁኔታ በማይወድቅ ጥሩ አይደለም። ተረዳሁት እኮ አልኩ። ስለዚህ እናታችሁን እንኳንም እግዚአብሔር ለዚህ ለመልካም ነገር ለቤታችሁ አበቃችሁ ዳግሚ ማለት ፈልጋለሁ ቢኒ። ስለዚህ ዋናው አሁን ምናልባት ለዚህ ቪዲዮ መልስ ከሰጠ አብርሃም መልስ እንዲሰጣችሁ ነው ይፈልጋለሁ። ምክንያቱም አላፍትናውን እኔም ስለምወስድ ጭምር ነው። ምክንያቱም እየሆነ ያለው ያገዝኳችሁ ያለሁትም እኔ ስለሆንኩኝ ቤተሰብ አላፍትናውን ጭምር አሁን ቢኒያም የተናገረውን የሄርሜላ ቤተሰብ ወክሎ ወንድሟ ታናሽ ወንድሟ ነው እሱ አሁን የተናገረውን ነገር አላፍትናውን እኔ ጭምር መውሰድ ፈልጋለሁ ቤተሰቦች። ምክንያቱም በቃ በዚህ ቤተሰብ ላይ አብርሃም እጁን ማቆም አልቻለም። እየቆሰቆሰ ስር እየሰደደ ይሄ ቤተሰብ እንዲበተንና የሆነ ብቻ አካል ከዚህ ቤተሰብ ውስጥ በዚህ ጉዳይ እንዲወገድና ወይ ራሳቸውን እንዲስቱ ከአቅም በላይ ድርጊት ነው እያደረገባቸው ያለው። ስብናቸውን ጭምር ማንነታቸውን ጭምር አበሻ ኢትዮጵያዊነት በዚህ ልክ ስላልሆነ ቤተሰቦች ይሄን ቪዲዮ የምታዩ ሁላችሁም ማለት ነው። ስለዚህ ቢኒዬ ከጎናችሁ ነኝ ማለት እፈልጋለሁ። በቃ በምትወዱት ነገር መጥቷል። በምንወዳት ባንድ እህታችን ነው እያስጨነቀ ይቺ ምስኪን የሩታን የልጅና እናቱን ሜዳ ላይ ትቶ ለማትጠቅመው ምንም ነገር እንበዛ ለሆነች አንድ ሴት
ምን ሄርሜላ ምንም አጠቅመው። ምክንያቱም እንዴት ሁለተኛ ሶስተኛ ሊደረብ ነው እንደለመደው በሷ ላይ ነገር ስለማምጣቱ ምን ያህል እርግጠኛ መሆን እንችላለን? ገብቶሃል አይደለ? በቃ ተቀዛግዤ ነገራቶችን በቃ በንግግር መፈታ አይነት ሰው ነኝ ብዬ በቃ ስላሰብኩኝ ዘመናዊነትን ስላሰብኩ ነው። እኔ በቃ ግን ይሄ ባህላዊ መሆን እንዴት እንደሆነ አሳየዋለሁ። በቃ ስለዚህ ግን ከጎናችሁ ለሆን ቃል እገባልሃለሁ ወንድሜ። አመሰግናለሁ። መተህ እዚህ ጋር ሀሳብን ስለሰጠኝ አመሰግናለሁ። እሺ አባቴ። እሺ ቻው በቃ